ህጻናት በጅብ እንዳይበሉ የዞኑ መንግስት ወጥ ትዕዛዝ እንዲያወርድና ዘላቂ መፍትሄ እንዲሻ ተጠይቋል። በጉራጌ ዞን በወረዳዎች ህጻናት በጅብ እየተበሉ ለበርካታ ወራቶች ዜጎች ለመፍትሄ ቢጮሁም ችግሩ እንደ አዲስ እየጨመረ መምጣቱን ተገልጿል። በዞኑ በጭሃ በጉመር በእንደጋኝና በኑር ወረዳዎች ህጻናት በተደጋጋሚ ጊዜ በጅብ እየተበሉ ይገኛሉ። በአንዳንድ ቦታ የጅብ መንጋው አነጋጋሪ ደረጃ ላይ መድረሱን እየተነገረ ሲሆን ማህበረሰቡ አንድ ላይ በመሆንና ከህግ አካል ጋር በመቀናጀት አስፈላጊውን እርምጃ እንዲወስድ የሚመለከተው አካል ጥረት እንዲያደርግም ተጠይቋል። አሁን ከገጠር አካባቢዎች አልፎ ወደ ከተማ ጭምር እየጠጋ መሆኑን ተነግሯል። ለምሳሌ በጭሃ ወረዳ እንደብር ከተማ ዙሪያ ህጻናት በጅብ እየተበሉ ነው። ለዚህም በከተማው ዙሪያ ጅብ የሚኖሩባቸው ጫካና ጉድጓድ የፖሊስ አባላት ከማህበረሰቡ ጋር በመሆን የማዳፈንና ጫካው የመመንጠር ስራ መስራት እንደሚገባ ቢገለጽም ተግባራዊ አልሆነም ተብሏል። ህጻናት ወደ ትምህርት ቤት በሚሄዱበትና በሚመለሱበት ወቅት ወላጆች እንዲሸኙ ህጻናት ማንኛውም ቦታ ሲላኩ ብቻቸው እንዳይሄዱ ቢባልም ይህ አይነት ጥንቃቄ እስከ መቼ መፍትሄ ይሆናል ተብሏል። ከህጻናት አልፎ አዋቂዎች እያጠቃ ስለሆነ ዘላቂ መፍትሄ እንዲመጣም አመራሩ እንዲሰራ እየጠየቀ ይገኛል። በአንዳንድ ቦታ ቤት እየቆፈረ በግና ጥጃ እያወጣ እየበላ ሲሆን እንዲያውም የሚረብሸው ነገር ከሌለ እዛው ቤት ውስጥ ሆኖ እየበላ ነው። ይህም በህዝቡ ዘንድ ፍርሃትን ፈጥሯል። አሳሳቢ ደረጃ ላይ የደረሰው የጅብ መንጋና የህዝቡ ስጋት ዞኑ ወጥ የሆነ የመፍትሄ ስራዎች ላይ በትኩረት እንዲሰራ ዜጎች ጠይቀዋል።